አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር መልአከ ገነት፣ ክቡር ሊቀ ሊቃውንት ቀለመወርቅ፣ ክቡር መጋቤ ሐዲስ አባ ዕዝራ፣ ክቡር ወንጌለ መንግስት ስሙ መምህር ጥበቡ ነው ያለ መምህር ጥበቡ፣ ክቡራን አባቶች፣ እህቶች፣ ወንድሞች እንደምን ዋላችሁ? እታች ያላችሁም ከላይ ከገዝቱ ያላችሁም ሰላም እግዚአብሔር ከሁላችን ጋር ይሁን። ዛሬ ምዕራፍ 2 ከቁጥር 8 ላይ ነው የምንነሳው። የዮሐንስ ራእይ ቃሉ እንዲህ ይላል። በሰመርኔስ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። ሙቶ የነበረው ሕያውም የሆነው ፊተኛውና መጨረሻው እንዲህ ይላል። መከራህን ድህነትህን አውቃለሁ፣ ነገር ግን ባለጠጋ ነህ። የሰይጣንም ማኅበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉት የሚሳደቡትን ስድብ አውቃለሁ። ልትቀበለው ያለህን መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቹን በወህኒ ሊያገባችሁ አለው። 10 ቀንም መከራ ትቀበላላችሁ። እስከ ሞት ድረስ የታመን ሁን፣ የሕይወት አክሊል እሰጥሃለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል የነሳው በሁለተኛው ሞት አይጎዳም። እንግዲህ ሰሜርኔስ በቱርክ በታናሹ እስያ የምትገኝ ዛሬ ቱርክ በሚባለው ናት የምትገኝ ነሽ። ሰሜርኔስ ዛሬ አዝሚር ብለው ይጠሯታል። በሰሜርኔስ ያው የታወቀው ሰማዕት ፖሊካርፕ ጳጳስ ነበረ። እሱም በሰማዕትነት ነው የሞተው። ክርስቶስ ታምኖ የታወቀ ሰማዕት ነው። እንግዲህ ለዚች ቤተክርስቲያን የተጻፈው መልእክት የመጀመሪያው ክርስቶስ ራሱን ይገልጽለታል። ተስፋ በተሞላ ቃል ራሱን ነው የሚገልጽለት። ዮሐንስ ለሰሜርኔስ የቤተክርስቲያን መልአክ ማለት መሪ፣ የበላይ ጠባቂ ወይም አገልጋይ ልንገልጸው እንችላለን። ጻፍ ነው። የመጀመሪያ ኢየሱስ ክርስቶስ ራሱን ይገልጽለታል። ይህ ማለት ሙቶ የነበረው ሕያውም የሆነው ይህ የተስፋ ቃል ነው። ራሱ ሙቶ የነበረው ሲል በነበር አልፏል ሙቶ። በአሁንነት ያለው ደግሞ ሕያው የሆነው ነው እና አሁን ሕያው የሆነው አሁን ያለው ይህን ያዛል የሚል ነው። ሕያውነት ትልቅ ተስፋ ነው። ከሞት በኋላ ሕያውነት አለ የሚል መልእክት ያስተላልፋል ቃሉ። ከሞት በኋላ ሕያውነት አለ። ስለዚህ ማንኛውም ሰው ቢሞት ክርስቶስን የሚያምን ሕያውነት አለው። ምክንያቱም እኔ ሙቼ ሕያው ሁኛለሁና። ሕያውነት አሁን ያለ ነው። ሞት ግን የነበረ በሚል ያለፈ ታሪክ ሆኗል። የክርስቶስ ሞት ያለፈ ታሪክ ሲሆን፣ ሕያውነት ግን ዘላለማዊነትን አሁን መኖርን ያመለክታል። ፊተኛውና መጨረሻው የሚለው ያው አነ ቀዳማዊ ወአነ ዳህራዊ፣ ቀዳማዊነት ኋለኛነት። ለቀዳማዊነት ገደብና ወሰን ጊዜ እዚህ መለስ አይባልም። ለዳህራዊነቱ ደግሞ እስከዚህ ድረስ አይባልም። በአለፈው በግሪከኛ ቋንቋ አልፋ ኦሜጋ ተብሎ ነበር። አሁን ደግሞ መጨረሻና ፊተኛውና መጨረሻው። ይህ ደግሞ መቼም መቼ የሚኖር የሚያመለክተው አንተን የሚሳደቡት የሰይጣን ማህበር የሆኑት ይሞታሉ፣ እኔ ግን ሕያው ነኝ። አንተን የሚያንገላቱት የሚሳደቡት፣ በአንተ ላይ መከራ የሚያጸኑት ያልፋሉ፣ እኔ ግን ሁልጊዜም አለሁ፣ መጨረሻውም እኔ ነኝ፣ መጀመሪያውም እኔ ነኝ የሚል ቃል ነው የሚናገረው። ሌላው የሰሜርኔስን ቤተክርስቲያን ችግር የሚያውቅና የተረዳ
መሆኑን የሚገልጽ ነው እና መከራህን የሚቀበለውን መከራ የተቀበለውን መከራ ድህነትህን ምንም እንኳ በስጋዊ ሀብት ድሃ ምንም የሌለው ቢሆንም በመንፈሳዊ ሀብት ግን ባለጠጋ ነህ የሚል ነው። ይህ ባለጸግነት ትልቅ የማያልፍ ማለት የማያልፍ ዘላለማዊ ባለጠግነት ነው። ድህነት ደግሞ በጊዜው የሚያልፍ ነው። ስለዚህ ይህ መበረታቻና ትልቅ ተስፋ ነው እየነገረው ያለው። እሱ ያወቀው ባለጸግነት አለ፣ ጌታ የሚያውቀው እሱ የሚያውቀው መከራና ድህነት አለ። ያን መከራውና ድህነቱን ደግሞ ጌታም ያውቅለታል። ይህን አወቀለት ማለት ደግሞ በድህነቱና በመከራው ዋጋ የሚሰጠው ባለጸጋ የሚያደርገው የሰሜርኔስ ቤተክርስቲያን ድህነትና መከራ ወደ ባለጸግነት ያመራታል ማለት ነው። አሁን መከራህና ድህነትህ መከራህ ወደ ደስታ ወደ ሕያውነት፣ ድህነትህ ወደ ባለጸግነት ወደ ሀብት ሰው ወደማይ መዝገበ ዘበሰማያት ሀበ ኢይበሊ ወኢይማስን ሰማያዊ ሀብት አከማቹ የማይጠፋ የማይለወጥ ወሀበ ሰረቅት ኢይከርዩ ቤቶ ወኢይሰርቅዎ ሌቦች ግድግዳውን አፍርሰው አጥሩን አፍርሰው ግድግዳውን ምሰው የማይሰርቁት ቁንቁን ብል የማያበላሸው ሀብት ያዙ ብሏል። የሰሜርኔስ ሀብት ይሄ ነው። ሌቦች የማይወስዱት፣ ነገስታት የማይወርሱት፣ የማይቀሙት ልዩ መንፈሳዊ የሆነ ባለጠግነት ይህ ማለት ለዘላለም የሚያኖር ሕያው የሚያደርግ ሰማያዊ ክብርን የሚያጎናጽፍ ተብሏል። ይህ የሰሜርኔስ ቤተክርስቲያን ያላትን ተስፋው ደግሞ ሕያው ከሆነው ፊተኛና መጨረሻ ከሆነው የተሰጠ ተስፋ ስለሆነ ታላቅ ተስፋ ተብሎ ነው የሚጠራ። በተስፋ እንዲሞላ የሚገልጽ ቃል ነው። በተስፋ እንዲሞላ ይህን ስጦታ ማንም ሊሰጠው አይችልም። ሌላው የዚህ የመከራው ምክንያት የሆኑትን ሰዎች ይነግረዋል። አይሁድ ሳይሆኑ አይሁድ ነን የሚሉት የሚሳደቡትን አውቃለሁ። አይሁድ በሰሜርኔስ ብዙ አይሁዳውያን ይኖሩ ነበረ። ሰሜርኔስ በአንድ በኩል ሰሜርኔስ የሰይጣን ዙፋን ተብላለች። አምልኮ ጣዖት አለባት። ስለዚህ የሰይጣን ማህበር አሉባት። ጣዖት የሚያመልኩ የሰይጣን ማህበር ናቸው። ለጣዖት የሚሰዉ ማህበርተኝነታቸው፣ ህብረታቸው ከሰይጣን ጋር ነው። በሌላ በኩል ደግሞ አይሁድም ክርስቲያኖችን ያሳድዷቸው ነበር። እነዚህም ደግሞ አይሁድ ሳይሆኑ አይሁድ የሆኑ አይሁድ ማለት ታማኝ ማለት ነው። ግን ታማኝ አይደሉም። ስማቸውና ተግባራቸው ተለያይቷል። ታማኝ ቢሆኑ ኑሮ በመሲሁ መታመን ነበራቸው። መሲሁን ማመን ነበረባቸው። ነገር ግን በሚመጣው መሲህ አልታመንም፣ በመጣው መሲህም አልታመኑም። የሚሳደቡት መሲሁን ነው። ስለዚህ ክርስቲያኖች ታላቁ ጌታ መሲህ ሲሰደብ ክርስቲያኖች አብረው ይሰደባሉ። የሚሳደቡትን ስድብ አውቃለሁ። እነዚህ ሰዎች ክብር ይግባውና ፍጡር ነው የምታመልኩት፣ እሱ የዳዊት ልጅ አይደለም፣ የተነገረው ትንቢት ለእሱ አይደለም፣ መሲህነትን አሟላም፣ እኛ የምንጠብቀው መሲህ እናንተ የምታምኑትን አይደለም እያሉ በመሲህ ላይ የሚናገሩት የስድብ ቃል ነው እና ጌታ አውቃለሁ ይላል። ያውቃል፣ ብድራቱንም ኋላ ይከፍላል። ይህ ማለት ቸል አላላቸውም፣ አልተዋቸውም፣ አልዘነጋቸውም።
አልረሳቸውም። እያንዳንዷን ችግራቸውንና የሚሰደቡትን ስድብ ያውቃል። የሰይጣንን ማህበርም ያውቃል። የሰይጣን ህብረት የሰይጣን ልቡናቸውን እስካልሰጡት ግን ሊመልሳቸው አልቻለም። በጌታ ዋናው ልብ መመለስ የሚችለው ልብን ሲከፍቱና ወደ እግዚአብሔር ሲመለሱ ነው። ጌታ ነፃነትን ሰጥቷል። ነፃነት ማለት ለመመለስ ፈቃደኛ የሆነውን ሁሉ ይመልሰዋል። ለመመለስ ፈቃደኛ ያልሆነውን ደግሞ አይመልሰውም። ወኀደጎሙ ለአሕዛብ ይሁሩ በግዕዞሙ ይላል። አሕዛብን በከፋ ጠባያቸው፣ በወደቀ ስነ ምግባራቸው፣ በተበላሸ እምነታቸው እንዲኖሩ ተዋቸው። ምክንያቱም ፈቃደኞች አይደሉምና ፈቃደኞች እስካልሆኑ ድረስ በዚህ መልኩ ተዋቸው ነው የሚለው እና የተዋቸው ለዚሁ ነው። አስገድዶ እንዲያምኑ አያደርግም። አስገድዶ እንዲመለሱ አያደርግም እና እነዚህን መከራን ሁሉ አውቃለሁ። አይሁድ ነን የሚሉ በስማቸው ታማኞች፣ በስራቸው ደግሞ የማይታመኑ፣ በስማቸው የእግዚአብሔር ሕዝብ፣ በስራቸው ደግሞ የእግዚአብሔር ሕዝብ ያልሆኑ፣ በስማቸው መዳን ከአይሁድ ነው ተብሎ የተነገረላቸው፣ በስራቸው ግን ከአይሁድ የመጣውን መዳን ወይም ከአይሁድ የተገኘውን መዳን የማይቀበሉ የሚናገሩትን አውቃለሁ ነው። ልትቀበለው ያለህን መከራ አትፍራ። አሁን በመከራው እንዳይፈራ ቃሉ ተነገረ። ምክንያቱም በመከራው ሊፈራ ይገባው። ለምን? ሕያው የሚያደርግ ልክ ድህነቱ ባለጸጋ እንደሚያደርግ ሁሉ መከራው ደግሞ ደስታን ያመጣል። እንደምትወልድ ሴት ብሎታል ክርስቶስ። የምትወልድ ሴት በምጧ እንደምትጨነቅ ከወለደች በኋላ በልጇ ምክንያት ደስ እንደሚሰኛት እናንተም ኋላ ደስ ትሰኛላችሁ ነው። ለዚህም ነው መከራ የተወደደበት ምክንያት ውጤቱ ዘላለማዊ ደስታ ስለሆነ ነው። መከራ የተወደደበት ምክንያት ውጤቱ ዘላለማዊ ደስታ ስለሆነ ነው። ዲያብሎስ ከእናንተ አንዳንዳችሁን በወህኒ ሊያስገባችሁ 10 ቀንም መከራን ትቀበላላችሁ ይላል። ዲያብሎስ ማለት ከሳሽ ማለት ነው። ስለዚህ ዲያብሎስ በተለያዩ ሰዎች እያደረ ይከሳል። ያ ክስ ደግሞ ፍትሕ በሌለበት ጊዜ ወደ እስር ቤት እንዲከተቱ ያደርጋቸዋል። ሰይጣን ከሳሽ ማለት ነው። ዲያብሎስም ዲያብሎስ ነው የሚሉት በእንትኑ ዲያብሎስም ከሳሽ ማለት ነው። ሰይጣን በዕብራይስጥ ዲያብሎስ በግሪክ ነው። ትርጉሙን ግን አንድ ነው። እያንዳንዱን ሰው በሚያመቸው መንገድ የሚከስ በነገስታቱ ገብቶ ለምን ያንተን ጣዖት አያመልኩም? እነዚህ ክርስቲያኖች ንቀውሃል፣ አቃለውሃል፣ አዋርደውሃል የሚል ሰይጣን እንኳን ከሰዎች ከእግዚአብሔርም ገብቶ ይከሳል። ኢዮብን ከሷል፣ ኢያሱን ከሷል። ጴጥሮስን እየከሰሳችሁ ነው፣ ሰይጣን እንደ ስንዴ ሊያበጥራችሁ ይፈልጋል ተብሏል። ብቻ ትንሽ ቀዳዳ ያገኝ በነገስታቱ ለእናንተ ክብር የላቸውም፣ ለነገስታት ክብር የላቸውም ብሎ ይከሳል። በእግዚአብሔር ፊት ቀርቦ እንኳን ጽድቁ ከንቱ፣ የገሌ ጽድቅ የኢዮብ ጽድቅ ከንቱ ነው ብሏል። ኢያሱን ቀርቦ ደግሞ የሚመራቸው ሕዝብ አድፈዋል እና እንደ ልብስ የለበሳቸው ሕዝብ አድፈዋል ብሎ ኢያሱን አፋ ልብስ ለብሶ ሲያየው ከሰሰው ይላል። ስራው መክሰስ ብቻ ስለሆነ በእውነቱ በሆነውም ባልሆነውም የሚከሱ ሰዎች ማህበርተኝነታቸው ከሰይጣን ጋር ነው። ከሳሽ ከሌላ ሊተባበር አይችልም። እንግዲያ ክርስቶስማ እንኳን ይከስ የሚሰቅሉትን እንኳ ይቅር በላቸው ነው ያለ። ያንን የተከተለ እስጢፋኖስም የሚያደርጉትን አውቁምና በደል አታድርግባቸው ብሏል። እንግዲህ የእግዚአብሔር ዓላማ ይኸው ነው። የሚገለጸውም እንደነ እስጢፋኖስ ባሉ ምስክሮቹ ነው። የሰይጣን ዓላማ ደግሞ
የሰይጣን ዓላማ ደግሞ መክሰስ ነው። ባጠፋ ነው ባላጠፋ ነው። ካጠፋን ላም የወለደች ነው የሚለው በቂ ምክንያት አግኝቷል። ሳናጠፋ ደግሞ ጥፋት አድርጎ እግዚአብሔር የማይቀበለው ከሆነ ከሰዎች፣ እግዚአብሔር የሚቀበለው ጥፋት ያየ ከሆነ ደግሞ ለሱ የተቆረቆረ መስሎ የገሌ ጽድቅ ብለው ነው የምትቀበለው፣ እሱ እኮ ለአንተ እንዲህ ነው የሚያደርግ የሚል ሐሳብ ያቀርባል። እና ከሳሽ የተባለ አሁን ከሳሹ ሰይጣን ነው በወህኒ የሚያስገባቸው 10 ቀን መከራ እንዲቀበሉ ያደርጋቸዋል። ነገር ግን እስከ ሞት ድረስ የታመንኩን ሞትን ያልፈሩት ለምንድን ነው? ሕያው ሙቶ የነበረው ሕያው ቢሆነው ሞት በጌታ ስለተሸነፈ አሁን በሚያምኑት በሚከተሉት ስልጣን እንደሌለው የሚያረጋግጥ ነው። አረጋገጠ። ይህ ሞትን እስከ ሞት ድረስ የታመንኩን ለማለት ነው። ሙቶ የነበረው ሕያውም የሆነው የተባለው ይህ ራሱን ለነሱ መግለጹ፣ እነሱ እሱን ሲያውቁት ሞት በሱ ዘንድ እንደተሸነፈ እነሱም ሞትን ሊያሸንፉ እንደሚችሉ ያረጋግጥላቸዋል። እኔ እንዳሸነፍኩት እናንተም ታሸንፉታላችሁ፣ እኔ መከራ እንደተቀበልኩ መከራ ትቀበላላችሁ ማለት ነው። መታመን ምንድነው? ትልቅ ዋጋ አለው። ትልቅ ዋጋ አለው እና መታመን በክርስቶስ የደረሰውን ነገር ታምኖ መገኘት፣ ማመን በክርስቶስ የተፈጸመውን የሆነው በእኔም የሆነው በክርስቶስ የተፈጸመው ነው። ክርስቶስ እስከ ሞት ድረስ ታዞ ሞትን ራሱን እንዳሸነፈው እኔ ደግሞ እስከ ሞት ድረስ ታምኜ ሕይወትን ከክርስቶስ እቀበላለሁ ብለህ ማመን ነው መታመን። እና የታመንኩን የሕይወትን አክሊል እሰጣለሁ። እዚህ ላይ ዋጋ ነው። ዋጋ የሕይወትን አክሊል እሰጣለሁ። ሞት ይመጣብሃል፣ ግን አክሊልህ የሕይወት ነው። ዋጋ የሕይወት ነው። ለሞት ታመን፣ ዋጋ ግን የሕይወት አክሊል ይሆናል። ድል ነሽነት አሸናፊነትን ነው የሚያሳየው። አሸናፊነትን ነው የሚያሳየው። ምንድን ነው? ለሕይወት እዚህ ላይ ትልቅ ዋጋ ነው የተሰጠው። በትላንቱ ምንድነው? የሕይወት ዛፍ ይመገባል የሚል ቃል ነው የተማርነው። ድል የነሳ ከሕይወት ዛፍ በእግዚአብሔር ገነት ካለው ከሕይወት ዛፍ ይመገባል ነው ላይ ያልነው። ዛሬ ደግሞ የሕይወትን አክሊል እሰጥሃለሁ፣ ፍጻሜው ዘላለማዊ ሕይወት ስለሆነ እና የሕይወትን አክሊል እሰጥሃለሁ። ከሕይወት ዛፍ መብላት ያው ሆኖ መኖር ነው። የሕይወት አክሊል መቀበል ደግሞ በክብር መገኘት፣ በእግዚአብሔር ዘንድ ሕያው ብቻ ሳይሆን በሕያውነት በክብር መኖር፣ በአሸናፊነት በድል አክላኝነት። የሕይወት አክሊል መንገስን ነው የሚያመለክተው። መንገስን ወይነግሱ ምስሌሁ ከእሱ ጋር ይነግሳሉ። እንዲያውም መከራን ከእሱ ጋር ከተካፈል ክብር ይህን ነው የሚያስረዳ እና መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። መንፈስ ቅዱስ ነው። እንዲያውም ግዕዙ ምን ተይቤ መንፈስ ቅዱስ ለአብያተ ክርስቲያናት ነው የሚለው። መንፈስ ቅዱስ ለቤተ ክርስቲያን ያለውን ጆሮ ያለው ስማ፣ ዘወ እዝን ሰሚ ያለ ይስማ። እዚህ ላይ ትልቅ እንደ ማስጠንቀቂያ ነው። አሁን እስካሁን እየተናገረ ያለ መንፈስ ቅዱስ ነው። ለማን? ለአለቃው ብቻ ሳይሆን ለቤተ ክርስቲያን ነው። ለአለቃው የመጣው መልእክት የቤተ ክርስቲያኒቱ መልእክት ነው። ለአለቃው የተነገረው ቃል የቤተ ክርስቲያኒቱ ቃል ነው። ለአለቃው የተነገረው ተስፋ ለምዕመናን ለቤተ ክርስቲያን የተነገረ ተስፋ ነው። የሰይጣን አንድነት አለቃውን ያስቸግርሃል እንደተባለ ሁሉ ቤተ ክርስቲያንንም ያስቸግራታል። እስከ ሞት ድረስ የታመንክውን የሚለው ቃል ቤተ ክርስቲያኒቱ እስከ ሞት ድረስ እንድትታመን የሚጠይቅ ነው። ሕያው ነኝ፣ ፊተኛው ነኝ፣
የሚለው የተስፋው ቃል ቤተክርስቲያኒቱንም ሕያው ያደርጋታል፣ ሕይወት እንዲኖራት ያደርጋታል። ሕይወት ያላት ክርስቶስ ሕይወት የላትም፣ እንደ በድን ትሆናለች። ስለዚህ ሕያው ነኝ ብሎ ሲያስተዋውቅ ሕይወቷ ክርስቶስ ነው። ለስጋዊ ሰው የሚበላው የሚጠጣው ሕይወቱ ነው። ለእኛ ደግሞ ክርስቶስን እንበላለን፣ ክርስቶስን እንጠጣለን እና ሕይወታችን እንዲህ በማድረግ ነው። እሱን በመብላትና በመጠጣት የሚታይ ሕይወት፣ የምናገኘው ሕይወት፣ የምንቀበለው ሕይወት አለ። ክርስቶስ ድል አድርጓል። እኛ ደግሞ ቤተክርስቲያኒቱ ደግሞ ድል ባደረገች ጊዜ የድል ሽልማት አንዳንዶቹ ይህን የሕይወት አክሊል የተባለውን በሩጫ ጊዜ ሯጮች ሩጦ ሲያሸንፉ የሚሰጣቸው የአበባ ጉንጉን ነው። ጌጠኛ ማለት ነው። የአበባ ጉንጉን ያጌጡባት የድል ምልክት ነው። በሌላ በኩል ደግሞ አበባ ጠውላጊ ነው። ስለዚህ በሚጠወልገው ዓለም የማይጠወልገውን ድል፣ የማይጠፋውን ድል፣ በሚያልፈው መከራ የማያልፈውን ደስታ የሚያስገኝ መሆኑን ለቤተ ክርስቲያኒቱ የተሰጠ ምክር ነው። ጆሮ ያለው ይስማ የሚለው በትክክለኛ ጆሮአችን፣ መንፈሳዊ ጆሮአችን ለሱ የተሰጠ እንዲሆን ይህ ጥብቅ ማስጠንቀቂያ ነው። ጆሮ ሊኖረን እሱን የሚሰማ ጆሮ ሊኖረን ይገባል። እሱን የሚሰማ ጆሮ ሊኖረን ነበረ። እዝነ ልቡና የምንለው ወይም መንፈሳዊ ጆሮ የምንለው ሊሰማ ይገባል። ዘወትር ቃሉን እንዲያውም መስማት። ይሄ ስምዖን ዘአምድ የተባለው እንዲህ ብሎ ተናግሯል። ክርስቶስን ከክርስቶስ ጋር ለመኖር ትፈልጋለህ? አዎን የምትል ከሆነ ሲወለድ እንደ ሰብአ ሰገል በቤተልሔም ተገኝ፣ ሲሰደድ ደግሞ ወደ ግብፅ አብረህ ተሰደድ፣ ሲያስተምር በገሊላ አብረህ ተቀመጥ፣ ከቻልክ በእግሩ ስር እንደ ማርያም ሁን፣ ኅብስት ሲመግብ እሱ የሚገኘውን ምግብ ተመገብ፣ ሲሞትም ራስህን ስጋዊ አስተሳሰብህን አብረህ ግደለው፣ ሲሰቀል አሮጌው ሰውነትህ አብሮ ይሰቀል፣ ሲነሳ ትነሳለህ፣ ሲያርግም እኔ መጥቼ ወስዳችኋለሁ ከእኔ ጋር ትኖራላችሁ ብሎሃልና ይላል ስምዖን ዘአምድ ሲመክር፣ ምክር ሲሰጥ ድንቅ ምክር ነው የሚጎደል። ይህ ማለት ጆሮ ያለው ይስማ ነው። ጆሮ ያለው ከጽንሰቱ ጀምሮ እስከ እርገቱ ድረስ ያደረገውን ነገር ጆሮ ካለን ልንሰማ ይገባል። ይህ ማለት ጆሮ በስጋው ካየነውማ ጆሮ የሌለው የለም። ሁሉም ጆሮ አለው። በጉዳት በተለየ ሁኔታ አካላቸው የተጎዱ ካልሆነ በስተቀር እንጂ ሁሉም ጆሮ አለው። ግን እዚህ ላይ ክርስቶስ የሚጠይቀውን ጆሮ ነው እያለ ክርስቶስ የሚፈልገው ጆሮ፣ ዓለም የሚፈልገው ጆሮ አርቲ ቡርቲ የሚያወራ አንዱን የሚያማ አንዱን የሚሰድብ አንዱን የሚነቅፍ ይሄ የዓለም ጆሮ ነው። የዓለም ጆሮ አፍንጫ ቢኖረው ኑሮ ምን ያህል የሰው ነገር ይሸተው ነበር። ነገር ግን ልክ ጆሮአቸው አፍንጫ ያላቸው አሉ። እንዲህ ይባላል በፖለቲካ አስተሳሰብ ምንድነው ያለው? ጆሮ ጠቢ። ቃሉ ግን ጆሮው ጠቢ ማለት ነው። ጆሮው ጠቢ ማንን? የሰውን ቃል የሚጠባ የሰውን ንግግር የሚጠባ ጆሮው ጠቢ፣ የሚስብ የሰውን ቃላት እየጠባ የሚኖር ይህ ነው ክፉ ጆሮ፣ ይሄ ነው። እዚህ ላይ ግን ጆሮ ያለው ማለት ክርስቶስን የሚሰማ ነው። ስለዚህ ክርስቶስ ቤተክርስቲያንን የሚፈልጋት መንፈሳዊ ጆሮ እንዲኖራት ነው። በመንፈሳዊ ጆሮ እንድትኖር ነው። መንፈሳዊ ጆሮዋ ለሱ ቃል የተሰጠ መንፈሳዊ ጆሮዋ የሕይወት በዚህ የተነገረውን ተስፋ የሚያዳምጥ እኔ ሕያው ነኝ ያለውን ክርስቶስ የሚያዳምጥ እኔ ፊተኛውና መጨረሻው ነኝ ያለውን ጌታ
የሚያዳምጥ እኔ ባለጠጋ አደርግሃለሁ በመንፈሳዊ ብልጥግና አከብርሃለሁ የሚለውን ጌታ የሚያዳምጥ ጆሮ ሊኖራት ይገባል፣ ሊኖረን ይገባል። ያን ጊዜ ቤተክርስቲያን እንባላለን፣ የክርስቶስ ቤተክርስቲያን እንባላለን። ጆሮአችን የተደፈነ ከሆነ ግን የማናዳምጥ ከሆነ ግን ወደፊት የምናየው አለ። ስምህ ያው ግን ያው ነው፣ ሙታል። አንተ ግን ሙታል የተባለ አንተ ግን ሙታል የተባለ እናች የተወደደሽና የተመሰገነሽ ቤተክርስቲያን ናት። በመጨረሻው ምንድነው? በሁለተኛው ሞት ድል የነሳው በሁለተኛው ሞት አይጎዳም። ሁለተኛው ሞት የነፍስ ሞት ነው። ይህ ከባድ ነው። ሰው ስንት ጊዜ ይሞታል? አንድ ጊዜ ሙቶ ሁለተኛ መሞት የለበትም። እንዲያውም አልተፈቀደለትም እንዲሞት፣ እግዚአብሔር አልፈቀደም። እንዳይሞት አይደለም ልጁን እንዲሞት የፈቀደ። ክርስቶስ የሞተው እኮ ሁለተኛውን ሞት እንዳንሞት ነው። ክርስቶስ ሕያው የሆነው በአንዱ ሞት ሙተን በሁለተኛው በሕይወት እንድንኖር ነው። ሕያው የሆነው እኮ አንዱ ሞት ብቻ ሙተን በሁለተኛው እንዳንሞት ነው። ሌላ ትርጉም የለውም። እሱማ ምን ጊዜም ያው ነው። የሞተው እኛ ሙተናል ማለት ነው። ስለዚህ የተነሳው ደግሞ እኛ ሕያው እንድንሆን ነው። ስለዚህ ሰው ሁለተኛውን ሞት መሞት የለበትም። በሁለተኛው ሞት መሞት የለበትም። ለምን? ክርስቶስ ሁለተኛውን ሞት እንዳንሞት ተከላክሎልናል። በሩን ከፍቶታል። ሁለተኛ ሞት ድል ከነሳን ካሸነፍ ሁለተኛ ሞት አንሞትም። አንደኛው ሞት አዳማዊነታችን ነው። እሱ ደግሞ ይኖራል እስከ መጨረሻው ምጽአት ድረስ አዳማዊነታችን ይኖራል። አንደኛው ሞት እየሞት እንኖራለን። ነገር ግን ክርስቶሳዊነታችን ሁለተኛውን አዳም ስንሆን ደግሞ ሁለተኛ ሞት አንሞትም። ምክንያቱም አንደኛው አዳም ገሎናል፣ ሁለተኛው አዳም ደግሞ ሕያው አድርጎናል። በአንደኛው አዳም በፊተኛው አዳም ሙተናል። አሁንም እየሞትን ነው የሥጋ ሞት፣ እሱም ሥጋው ነው ይሞታል የተባለና በኋለኛው አዳም ግን ሕይወት ነው፣ እሱ ሕያው ነው ብሏልና ነው የሚለን። ስለዚህ ሁለተኛው ሞት አይሞትም። ትልቅ ተስፋ ነው። በሁለተኛው ሞት አይጎዳም። ማን? ድል የነሳ። ድል መንሳት ማለት እነማንን? የሰይጣንን ማህበር ነን የሚሉትን አስመሳዮች፣ አይሁድ ሳይሆኑ አይሁድ ነን የሚሉትን አስመሳዮቹን፣ ከሳሹን ሰይጣን፣ ከሳሹን ዲያብሎስ ሰይጣን ተብሎ ከሳሹን ሰይጣን፣ አማኞችን በእስር ቤት የሚወረውሩትን እስከ ሞት ድረስ በመታመን መፍትሄው ደግሞ እስከ ሞት ድረስ በመታመን ድል እንነሳለን፣ እናሸንፋለን የሚል ቃል ነው። የሰማነውን በልቡናችን ያሳድርልን። ስብሐት ለእግዚአብሔር። የኔታ ሊቀ ሊቃውንት አሜን። አብሮ ያሰማል። አይዞህ ቃለ ሕይወት ያሰማልን። አምላካችን በእድሜ ይጠብቅልን። አልፎኝ መሰለኝ ሳልሰማው 10 ቀን መከራ ትቀበላላችሁ የሚለው 10 ቀን ብቻ የወሰነው ምክንያት ምንድን ነው? ይቅርታ። ምክንያቱም የቤተ ክርስቲያን ው እስከ ዓለም ድረስ ካለ ፍጻሜ ለምታስነሱ ቤተ ክርስቲያንን መልእክቱ እንደዚያ ነው ብለን ስለምናስብ 10 ቀን ብቻ የተባለው
ከዚያ በኋላስ መከራ ይቆምላቸዋል? መከራ የለባቸውም ነው ወይስ 10 ቀን የተወሰነበት ምክንያቱ ምንድን ነው? 10 ቀን ይህ በብሉይ ኪዳን ቋንቋ ተደጋጋሚነቱን አሱረ ጊዜያተ አመከሩኒ 10 ጊዜ ፈተኑ የሚል አለ በኦሪት ዘዳግም። ይህ ተደጋጋሚነትን በተደጋጋሚ መከራ ትቀበላለህ የሚል ነው። በሌላ በኩል ደግሞ እንዳለ በቁሙ ስንወስደው የመከራው ጊዜ ሊያጥር እንደሚችል ቢሆንም የመከራው ጊዜ ቢያጥርም መታመን እንዳለበት የሚያመለክት ተደጋጋሚ ግን የመከራው ዘመን ደግሞ ያጥራል የሚል የተስፋ ቃል ነው። ቃላት ያሰማል። ታች ይታየዎታል ሊቀ ሊቃውንት በአሁኑ ሰዓት እርግጥ ተናግሬ ነበርኩኝ። ያለሽው በታናሽ እስያ አሁን ቱርክ፣ አሁን የምትጠራው ደግሞ አዝሜር በሚባል በዚች ቦታ የሰሜርኔስ ሊቀ ጳጳስ በቤተ ክርስቲያን ታሪክ የሚታወቀው በዓለም አቀፍ ፖሊካርፕ የሚባለው የነበረባት ቤተ ክርስቲያን ናት። እሱም በሰማዕትነት ነው ያረፈው። ይህን ገልጬዋለሁ። ትኩረት የሰጠሁት ምስሎኝ ነበረ። እንዲያው ድህነት የቁስ ነው፣ ባለጸግነት ደግሞ የመንፈሳዊነት ነው። ምክንያቱም የድህነት ተቃራኒ ባለጸግነት ነው። የቁስ ባለጸግነት ቢኖረውማ የቁስ ባለጸጋ ነህ ይባል ነበረ። የቁስ ድሃ ነው። የመንፈሳዊነት ደግሞ ባለጸጋ መሆኑን ነው የሚነግረው እና ያስመሰገነው አንተ ያላወቅከው ባለጸግነት አለህ፣ ያልተኮራራህበት ሰው የማያየው ባለጸግነት አለህ ማለት ነው። በቤተ ክርስቲያን ታሪክም አለ።
አዎ የጎንዮሽም ይሄዳል። ምክንያቱም የጠቀስኩት ሰማዕታት ሁሉ ወደ ጎንዮሽ ከሄደ ራሱን የቻለ ትምህርት ነው የሚሆን። ጤና ይስጥልኝ ስለማመሻችሁ ብራኪያችሁ ይድረስ ብያለሁ። ሁላችሁንም ከላይም ከታችም ያላችሁትን አንስተውታል፣ ግን እንደው በደንብ ስላልገባኝ እንደገና ቢደገም በጥያቄ መልክ ባነሳው የሚል ሀሳብ ለማንሳት ያህል ነው። ይህን አጥበቡን በጥያቄ አንስተውት ነበረ፣ ግን አድሬስ አላደረገኝም እና ወይ አልገባኝም ወይም ግራ ብቻ የሆነ ነገር እንትን አላለኝም፣ አላገኘሁትም። ወይ የኔ የተዘጋ ክፍል አለ ብዬ ነው የማስበው። ሁለት ነገሮችን ነው የማነሳው። አይሁድ ያልሆኑ ግን አይሁድ ነን የሚሉ የሰይጣን ማህበር ተብለው የተጠቀሱትን አካላት ማወቅ የሚቻል ከሆነ እኔ ቅድም ዘንግቼ ከሆነ አላገም እነሱ ምን የሚያደርጉ ነበሩ? አይሁድ ነን የሚሉ ግን አይሁድ ያልሆኑ ነው የሚለው የሰይጣን ማህበር ነው እና ያላቸው። እነዚህ የሰይጣን ማህበር የተባሉት ከነገስታቱ ነው፣ ከቤተ መቅደሱ ካሉት ነው፣ ወይም ደግሞ በክርስቶስ አምነው የመጡት ግራ የተጋቡት ናቸው። ይሄ ቢታይልኝ ማለት ነው። አመሰግናለሁ። ሁለተኛው 10 ቀን መከራን ትቀበላላችሁ ነው የሚለውና ሙቶ የነበረው ያው የሆነው ስለዚህ ይህን እያለ ነው ያለው። ትቀበላላችሁ እያለ ነው የተጻፈለት ለአለቃው ነውና ለብዙ ያሳያልና ከምን አንፃር ነው ትቀበላለህ አላለም? ትቀበላላችሁ የሚል ሀሳብ ያሳያልና ከላይ ይዞት የመጣው መከራህን አትፍራ፣ ልትቀበለው ያለህን መከራ አትፍራ፣ ዲያብሎስ እንዲህ እንደሚያደርጋችሁ እያለ አንዷንዳችሁን ወይም ደግሞ ከእናንተ መካከል ወደ ወህኒ እንደሚያስጥል ከገለጸ በኋላ ግን 10 ቀንም መከራ ትቀበላላችሁ። ፊክስድ ነው ይህ 10 ቀን ወይስ ደግሞ በምንድን ነው የሚገለጸው ለማለት ነው። ቅድም ከብሉይ ኪዳን ጋራም ተነግሯል በሚል አንስተውታል። እንደው ከዛ ጋር ተጨማሪ ሆኖ እንትን ቢነሳ በድጋሚ ማለት ነው። በጣም ይቅርታ፣ እግዚአብሔር ያክብርልኝ። እንግዲህ የሰይጣን ማህበር የተባለው ህብረቱ ከሰይጣን ጋር የሆነ አይሁድ ያው የእግዚአብሔር ሕዝብ ናቸው። ታማኝ ማለት ነው አይሁድነት። ስማቸው አይሁድ ማለት መልካምነት አለው ማለት ነው። የሰይጣን ማህበር መባላቸው ግን ይህ ከከሳሾቹ ክርስቲያኖችን እየከሰሱ እያሳደዱ እየጠሉ የሚኖሩ ይህ አንድነታቸው ከሰይጣን ነው እንጂ አይሁድ አይደሉም። አይሁድ ቢሆኑ አንድነታቸውን ከእግዚአብሔር ጋር ማድረግ ነበረባቸው። ምክንያቱም መዳን ከአይሁድ ነው ይላል በዮሐንስ ወንጌል፣ መዳን ከአይሁድ ነው ተብሏል። እንግዲህ ሐዋርያት ሁሉም ማለት ይቻላል አይሁዳውያን ናቸው። ኢየሱስ ክርስቶስ ከአይሁድ ነው የተወለደ። ቅድስት ድንግል አይሁዳዊ ናት። ይህ ደግሞ መልካምነትን ያሳያል። የተገኘ መሰረቱ መልካምነትን መዳን ከአይሁድ ነውና ብሏል ክርስቶስም ሲናገር። ነገር ግን ይህ ስም መልካም ሆኖ እያለ የአማኝ የድህነት መገኛ የመሲህ መምጫ የግዛት ምልክት ማለት ይሁዳ ይጠፍ ምስፍና ወምልክና ማባሉ ለይሁዳ ገዥነት አዳኝነት ከይሁዳ አይጠፋም ተብሎ የተነገረለት ይሁዳ ሲበዛ ነው አይሁድ የተባሉት። አይሁዳዊ እንደማለት ነው። አይሁድ ስንል አይሁዳዊ እንደማለት ነው። አይሁዳውያን እንደማለት ነው። ይህ ሁሉ የተነገረለት በሰይጣን ማህበርተኝነት መግባቱን የሚያመለክት ነው። ሰይጣን ደግሞ ከሳሽ ነው ብያለሁ። ህብረታቸው ከሰይጣን ጋር የሆነ ስማቸው ከድርጊታቸው ጋር ያልተስማማ ለማለት ነው። ሁለተኛው ለሰሜርኔስ አለቃ የተጻፈው ሁልጊዜም መልእክቱ ለቤተ ክርስቲያኒቱ ነው በዋነኛነት።
ወደፊትም እናየዋለን። ስለዚህ ይህ አለህ ሲል ቤተክርስቲያኒቱ ያላት ለመሪው አለህ ይባላል። ሁልጊዜም መሪው ነው የሚወክላት የሚገልጻት መሪው ነው። ስለዚህ ከዚች ቤተክርስቲያን ውስጥ ሰይጣን የሚከሳቸው እና የሚፈተኑ ወደ ወይን የሚገቡ እንዳሉ ይገልጻል። 10 ቀን ያው ሁለት ትርጉም ነው የሰጡት። አንደኛው 10 ቀን ተደጋጋሚ መከራ መቀበልን ያመለክታል። 10 ጊዜያት አመከሩኒ 10 ጊዜ ፈተኑኝ ተብሎ በኦሪት ዘዳግም የእስራኤልን አለማመን 10 ጊዜ እንደተባለ ሁሉ ተደጋጋሚ የሚል ነው። በሌላው ደግሞ ወር ዓመት አለመባሉ አጭር ጊዜ የፈተናው ጊዜ ሊያጥር እንደሚችል ያመለክታል። ቁጥሮች በመጽሐፍ ቅዱስ ሁልጊዜ ቀጥተኛ አይደሉም፣ ተምሳሌታዊ ናቸው። አብዛኛውን ቁጥሮች ተምሳሌታዊ አሃዝ ነው የሚገጥሉ። ወደፊት 7 ቁጥር ሁልጊዜም ተምሳሌታዊ ነው። ወይም አንድ ፍጹምን ይገልጣል ወይም ደግሞ ሌላ ሐሳብ ተምሳሌታዊ ነው። እነዚህ ግን በቃ ተደጋጋሚና አጭር ጊዜ ተደጋጋሚ ሆኖ አጭር ጊዜን የሚያመለክት ነው ማለት ነው። ቃላታት ተማለን እንዴ አውራ ያሰማ አንድ ልጨምርና እዛ እንደው እንዳላለክ ሞት እየፈራው ነው። ግን ለኤፌሶኑ አለቃ የገለጠው በቀኝ እጅ 7ቱን ከዋክብት የያዘው በ7ቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል በሚል ነው። እዚህ ላይ ደግሞ ለሰምሬኔሱ ደግሞ አለቃ ደግሞ ሙቱ የነበረው ሕያውም የሆነው በሚል ነው የሚገልጸው። በተከታታይ እነዚህን ከዋክብት ሲገስጽ በተለያየ እንትን ነውና የሚገልጸው። የተለየ ነገር ይኖረ ይሆን? አዎ፣ ከታችኛው መልእክት ጋር ይያያዛል። የላይኛው ስም ከታችኛው መልእክት ጋር ይያያዛል። ለምሳሌ ምንድነው በመቅረዞች መካከል የሚሄደው ተብሎ በቤተ ክርስቲያኒቱ ያለውን ችግር ያሳያል። በቤተ ክርስቲያኒቱ ውስጥ ሐዋርያት ሳይሆኑ ሐዋርያት ነን የተባሉ ተመርምረው መለየታቸው፣ ከዚያ ደግሞ ኒቆላውያን የሚባሉት ስራቸውን ጠልተዋል መባሉ እና ቤተ ክርስቲያኒቱ በእነዚህ ምክንያት አንደኛ ሐሰተኞች ተመርምረው መውጣታቸው፣ ሁለተኛ የኒቆላውያን ትምህርት በቤተ ክርስቲያኒቱ እንዳይሰራ በመደረጉ ክርስቶስ በቤተ ክርስቲያኒቱ አለ ለማለት በመቅረዞች መካከል የሚሄደው ተብሏል። መቅረዙ ቤተ ክርስቲያን ስለሆነ 7ቱ መቅረዝ 7ቱ አብያተ ክርስቲያናት ሙንቱ 7ቱ መቅረዝ አብያተ ክርስቲያናት ናቸው ስለውሶስ ተብሎም ስለተተረጎመ፣ ስለዚህ ከውስጠኛው ሐሳብ ጋር በእጅጉ ተቀራርቦ ነው የሚመጣው። ላይኛው ያለው ክርስቶስ ስለራሱ የሚገልጸው እታች ያለውን ነገር የሚገልጽ ነው። ምክንያቱም ከላይ በመቅረዝ መካከል የሚሄደው ተብሎ በቤተ ክርስቲያኒቱ መካከል ለመኖሩ ጌታ ሐሰተኞች በውስጥ የሉ፣ የኒቆላውያን ትምህርት በውስጥ የለም። ነገር ግን ንስሐ የሚለው ደግሞ 7ቱን ከዋክብት በእጁ የያዘው የሚለውን የሚያመለክተው ንስሐ ግባ ለሚለው ጥሪ ማስጠንቀቂያውን መቅረዝህ እንዳይወሰድብህ የሚል ማስጠንቀቂያ ስላለው ሁለቱም በታች ለሚገለጠው እንደ መቅድም ወይም እንደ መግቢያና እንደ መግለጫ ሆነው የተነገሩ ናቸው። ከዚህ ላይም ከእናንተ ትፈተናላችሁ እስከ ሞት ድረስ የታመንኩን የሚለው ቃል ከላይ እስከ ሞት ድረስ የሚለው ሙቶ የነበረው ሞት እንደተሸነፈ እናንተም ታሸንፋላችሁ ነው። ከዚያ ሕያው የሆነው ደግሞ ከታች ላለው የሕይወት አክሊል እሰጥሃለሁ፣ ሕያው ነኝና የሕይወት አክሊል እሰጥሃለሁ ለሚለው ነው። ፊተኛውና መጨረሻው ጥቂት ጊዜ ትፈተናላችሁ ግን የኔ ጊዜ አያልቅም ለሚለው እንደ መግለጫ የገባ ነው እና የታችኛው ከላይኛው ጋራ በእጅጉ የተሳሰረ ነው። ከሚገልጠው ስሙ ጋራ የታችኛው ሐሳብ በእጅጉ ይተሳሰራል ለማለት ነው።
እግዚአብሔር አክብርልን፣ ቃላት ያሰማልን። ጌታዬ አውርዷቸው ነው። ገብርኤል ወረያ ተወከሉ በእግዚአ ነገሩ ጥለውን ነው የሚወጡ። ብዙ ሰው ረዝም ነው። ታወት እንግዲህ ወረብ ልበላይ እንደዛ የሚሻለው ሰውም ደከም ስላለ ወንዘ ትበ ትል ወንዘ ትበ ትል ወሜላ ወንዘ ትበ ትል ወንዘ ትበ ትል ወሜላ ገብርኤል አስተውራያ ለማርያም አስተውራያ ገብርኤል አስተውራያ ለማርያም ወንዘ ትበትል ወንዘ ትበትል ወርገ ወሜላ ወንዘ ትበትል ወንዘ ትበትል ወርገ ወሜላ አስተራያ ገብርኤል አስተራያ ለማርያም አስተራያ ገብርኤል አስተራያ ለማርያም። ስብሐት ለእግዚአብሔር። ዝማሬ መላእክት ያሰማልን። አሜን አሜን አሜን። ላነሳው የነበረው ሀሳብ ግን ትንሽ ረዘም ያለ ስለነበረ በዘር ግን ልበለው እስኪ። ወዲያውም የኔታ ነገር ይሆናል። የፋሲካ ድጓ ነው። በዚህ በፀአተ ሲኦል በሰሙነ ከዳግሚያ ትንሣኤ ጀምሮ ከሰኞ እስከ ዓርብ ቅዳሜ ድረስ የሚባል ነው። ከዚያ መካከል አንዱን ነው ማነሳው። ተወከሉ በእግዚአብሔር ወአስምኩ ላዕለ እግዚአብሔር እስመ ዘእንበለ ይትፈጠር መሰረታተ ምድር ንጉሥ ውእቱ ዘእምቅድመ ዓለም ዘእንበለ ይቁም ፍናዊሁ ለዓለም ወዘእንበለ ይንፍዑ መናፍስተ ነፋሳት። ንጉሥ ውእቱ እያለ አዝማች አለው። ዘእንበለ ይድምጽ ድምፀ ድልቅልቅ ወዘእንበለ ይትፌለቅ ፍልቆ መላእክት ዘእንበለ ይሳረር ምድረ ገነት ወዘእንበለ ያስተሪ ስነ ጽጌያት ዘእንበለ ያስተሪ ንውሃ አርያም ወዘእንበለ ይሰፈር መስፈርተ ሰማያት
ወዘንበለ ያስተር አሰራ ዓመት ዘይመጽ ዘንበለ ይታተሙ እለ ይዘግብዎ ለሃይማኖት ወበቅናቶሙ አግብዎ ሊቃነ ካህናት ሰቀልዎ ዲበ ዕፅ መጠወ ነፍሶ በእንቲአነ አምላክነሰ ኃይልነ ወፀወንነ ውእቱ ወሀበ ሥጋሁ ቤዛ ብዙኃን ወተንሳ ከመ ይሳተፎሙ ለሕያዋን ዘውእቱ በሰማይ ወውእቱ በምድር ውእቱ በባዕር ወውእቱ በቀላያት ውእቱ ወሀበ መድኃኒተ ለኩሉ ውእቱ ወሀበ እዝነ ለቤተ ክርስቲያን በቀዳሚ ዘሐዋርያት ወበዳግም ዘነቢያት ወበሳልስ ዘሊቃውንት ክርስቶስ ምእመና ለሕይወት የምንትኑ ያደነግጸኒ እመኒ ጸባኒ ታይን እየፈርሃኒ ልብየ ወለመኒ የሎድኒ ጸባይ አንሰ ቦቱ ተወከልኩ ዘረዶ ለአብርሃም ውእቱ ይረድአኒ ዛዳኖ ለኢያሱ ውእቱ ያድነኒ ወለሰለስቱ ደቂቅ እምትሆነ ሰዓት መዓልተ ወለሊተ ውእቱ ያድነኒ ዛዳኖ ለዳዊት ገብሩ ምኩናት ኪት ውእቱ ያድነኒ ለምን ትተክዝ ነፍሴ ወለምን ታውክን ይማን በዚያር ከመገን ይሎቱ አምላክ አዳም ኃያለ ከዊኖ በሰጸብ ማሪ ውእቱ ዘይክል ረድኦ ዋድህኖ አንሰኪያሁ ተወከልኩ የሚል ነበር። ግሩም ራሱን የቻለ መጽሐፍ እኮ ነው። አንድ ትምህርት አዎ ልል እያልኩ ነው። ዘህዋስ እዝነ ለቤተ ክርስቲያን ጆሮን የሚሰጣት እሱ ነው አለ። ለምዕመናን ጆሮ ያለው ጆሮን የሚሰጣት እሷን ነው ለይቼ ያስቀረዋት ስለረዘመ ሁሉ። ግን ግሩም ነው። የመጀመሪያው ቀዳማዊነቱን ሁሉ ከመፈጠሩ ከመሰራቱ በፊት የሚናገር ነው። ሁለተኛው ክፍል ደግሞ የክርስቶስን አዳኝነት ይገልጻል። መድኃኒተ ኮነ መድኃኒትነቱን ይገልጻል። ሶስተኛው ደግሞ የባለቤቱን ታማኝነት እንዲህ ያለው ጌታ ዳዊትን አድኗል እኔንም ያድነኛል እያለ ታማኝነትን ምን ያስፈራኛል፣ ምን ያስደነግጠኛል እያለ የሚገልጽ ነው። ከሶስት የተከፈለ ነው ቃሉ። የመጀመሪያው የእሱን ቀዳማዊነት፣ ሁለተኛው የእርሱን አዳኝነት፣ ሶስተኛው ግን ለቤተ ክርስቲያን ወይም ደግሞ ለምንጸልይ ወይም የሚዘምረው ያለውን ታማኝነት በእግዚአብሔር አንዳች ነገርን እንደማይፈራ እግዚአብሔር ሌሎቹን እንዳዳነ የቆጠራቸው አሉ የዳኑ። እነዚህን ሁሉ ኢያሱ ተነስቷል፣ ሰለስቱ ደቂቅ እንዲሁም እነዚህን ሁሉ ያዳነ ዳዊት እነዚህን ሁሉ ያዳነ ያድነኛል ብሎ ነው የገለጠው።